አላችሁ? እግዚአብሔር ይመስገን የተመሰገነ ይሁን። እኔ ዛሬ ብላችሁ የፈለኩት አካውንታችሁን ዘንድሮ ለመስራት እቅድ አለኝ ልሰራላችሁ ነው። ሌላዎችም ልሰራላችሁ እችላለሁ። ዲፔንድስ ኦን ዮር ኮሜንት ነው። ከራሳችሁ ኮሜንት የሚመጣው ነው እኔን አፌክት ሊያደርገኝ የሚችለው። አብዛኞቻችሁ ጓደኞቼ አንድም ሁለትም ሶስትም አራትም ብትሆኑ የሆነ አሳየኝ የምትሉት ነገር አላችሁ። ዩቲዩብ ላይ ልልቀላችሁና እዛው ላይ እዩት። በኮሜንትም ለኔም እየተዘጋጀው ለእናንተም እዛው ታውታላችሁ ማለት ነው። ለዛሬ ኢንቨንተሪ የሚለውን ይዤላችሁ መጥቻለሁ። ዝም ብዬ አልተዘጋጀሁበትም፣ ግን እንደው ሃይላይት ዋት ኢዝ ኢንቨንተሪ የሚለውን ነው። አልተዘጋጀውም። በፓርት እየከፈልኩኝ እሰራላችኋለሁ። አብረን እንሰራለን እና ኮሜንታችሁን አስቀምጡልኝ። አይናው ግን ላይረካችሁ ይችላል፣ ምክንያቱም ዝግጅት ያስፈልጋል። ኤቭሪቲንግ ኢዝ ኢትስ ኤ ማተር ኦፍ ፕራክቲስ አላደረኩበትም። ዝም ብዬ እሰራላችኋለሁ፣ ግን ኮሜንታችሁን አስቀምጡልኝ። የሚያስፈልገውን ነገር ሳትሸሽጉ ሳትሰስቱ ንገሩኝ። እሺ እንቀጥል። አሁን ወደ እንትናችን ኢንቨንተሪ ምን ታውቃላችሁ? ኢንቨንተሪ ማለት ለመሸጥ የተቀመጠ ፐርፐዙ ለመሸጥ የሆነ ለመጠቀም ሳይሆን ለመሸጥ ያስቀመጥነው ኢን ዌር ሃውስ ሊሆን ይችላል፣ የሆነ ቦታ ሊሆን ይችላል። ያስቀመጥነው ልንሸጠው ከሆነ ኢንቨንተሪ እንለዋለን። ግን ራሳችን ልንጠቀመው ከሆነ ከረንት አሴት የሚሆነን ከረንት አሴት ኢንቨንተሪ አንለውም። ለምሳሌ ይህን ቤት ራሴ የገዘውት ልኖርበት ነው የገዘውት፣ ኢንቨንተሪ አለው። በቤት ውስጥ ያሉ ብዙ አይነት ማቴሪያል አሉ። ከረንት ሊሆኑ ይችላሉ፣ ነን ከረንት። እነዚህ ኢንቨንተሪ አይባሉም። ግን ኢን ዋንስ ዌር ሃውስ፣ በአንድ ዌር ሃውስ ውስጥ ብዙ አይነቶች ነን ከረንትም ሊሆኑ ይችላሉ፣ ከረንት ማሴቶች ሊሆኑ ይችላሉ። ለመሸጥ ታስቀመጥኳቸው ኢንቨንተሪ ይባላሉ ማለት ነው። ምንድነው? በመርቻንዳይዝ ጊዜም ኢንቨንተሪ አለ፣ በማኑፋክቸሪንግ ጊዜ ኢንቨንተሪ አለ። በመርቻንዳይዝ ጊዜ አንድ አይነት ኢንቨንተሪ ነው ያለ። መርቻንዳይዝ ማለት ትርጉሙ አንድ ነገር መሸጥ፣ መግዛት፣ መሸጥ ነው። ማኑፋክቸሪንግ ማለት ደግሞ ማምረት፣ መሸጥ። በመርቻንዳይዝ ጊዜ የገዛ ነው ብቻ ነው ስቶር ሃውሳችን እንዲያስቀምጥ ነው። ፊኒሽድ ጉድ ነው፣ ኦልሬዲ ፊኒሽድ የተደረገ ጉድ ነው። እሱን አንድ እንደ ኢንቨንተሪ እንወስደዋለን ማለት ነው። በማኑፋክቸሪንግ ጊዜ ግን ራው ማቴሪያል አንድ ኢንቨንተሪ ለመስራት ወይም ለምሳሌ መኪና፣ ከኛ ኤግዛምፕል መኪና ብንወስድ ራው ማቴሪያል ያስፈልጋል። ያን መኪና ለመስራት ብዙ አይነት ራው ማቴሪያል ያስፈልጋሉ። እነዛ ራው ማቴሪያሎች እንደ አንድ ኢንቨንተሪ እንወስዳቸዋለን። በፕሮሰስ ላይ ያለ 50% 40% ደርሶ ገና አልተጠናቀቀም፣ እቃው እየተሰራ ሳለ እሱንም ኢንቨንተሪ እንለዋለን። ፊኒሽድ ሆኖ አልቋል፣ መሸጥ ነው። ታሁን በኋላ ወደ ሆልሴለሮች ዲስትሪቢዩት ማድረግ ወይም ትራንስፈር ማድረግ ነው የቀረን። እሱንም ኢንቨንተሪ እንለዋለን። ምንድነው? ስለዚህ በማኑፋክቸሪንግ ጊዜ 3 አይነት ኢንቨንተሪ አሉ፣ በመርቻንዳይዝ ጊዜ 2 አይነት ኢንቨንተሪ አሉ። አሁን ሜጀር ኢሹ ኦፍ ኢንቨንተሪ የምላቸው ኢንቨንተሪ ሪከርዲንግ ሲስተም አለ። ሜጀር ኢሹስ የምላቸው ኢንቨንተሪ ሪከርዲንግ ሲስተም፣ ኮስቲንግ ሜቶድ ዩዝድ ቱ ቫልዩ ጉድ ሄልድ ኢን ኢንቨንተሪ ይላል። ኢንቨንተሪ ቫሉዌሽን ሜቶድ ይላል። እነዚህ 3ቶች አሉ። ኢንቨንተሪ ሪከርዲንግ ሲስተም ደግሞ በሁለት ይከፈላል። ፐርፔቹዋል ኢንቨንተሪ ሲስተም እና ፔሪዮዲክ ኢንቨንተሪ ሲስተም። ዋት ኢዝ ፐርፔቹዋል ኢንቨንተሪ ሲስተም ኤንድ ዋት ኢዝ ፔሪዮዲክ ኢንቨንተሪ ሲስተም? ወደ እነዚህ እንምጣና ቀጣው እንሄዳለን። ፐርፔቹዋል ኢንቨንተሪ ሲስተም የሚለው ዋናው ጽንሰ ሐሳቡ ነው። ዛሬ ዝም ብሎ ስለ ኢንቨንተሪ ነው እንጂ በፓርት እሰራላችኋለሁ ለወደፊቱ ማለት ነው። ዛሬ ጽንሰ ሐሳቡን ስናይ ሪከርድ የምናደርጋቸው ኢንቨንተሪያችንን ሪከርድ የምናደርገው በሁለት አይነት መንገድ ነው። አንደኛው ፐርፔቹዋል ነው። ሁለተኛው ደግሞ ምንድነው? ፔሪዮዲክ ነው። ግልጽ ነው አይደለ? ለምሳሌ በፐርፔቹዋል ኢንቨንተሪ ሲስተም አይደል አሁን ላሳያችሁ ያልኩኝ። ፐርፔቹዋል ኢንቨንተሪ ሲስተም አት ዘ ቢጊኒንግ ኦፍ አን አካውንቲንግ ፒሪድ ቢጊኒንግ ኢንቨንተሪ አለኝ። የስንት ሺህ ብር? የ5000 ብር ቢጊኒንግ ኢንቨንተሪ አለኝ ብል የ5000 ብር ቢጊኒንግ ኢንቨንተሪ አለኝ ብል አት ዘ ሚድልስ ኦፍ አን አካውንቲንግ ፒሪድ የ10000 ብር ቢጊኒንግ ኢንቨንተሪ የ10000 ብር ኢንቨንተሪ ገዘው ያንን ታርጌ ነው ምንትን መመዘግበው ኢንቨንተሪ ዴቢትድ ባይ 10000 ብር ኤንድ ካሽ ክሬዲትድ ባይ 10000 ብር ብዬ መዘግባለሁ። ምን መዘገብኩኝ? ስገዛ መዘገብኩኝ። ገብቷችኋላ? ስለዚህ ኢንቨንተሪ ስንት ሆነ? 15000 ኢንቨንተሪ አለኝ። ኢንቨንተሪ ብዬ ነው የመዘገብኩት የገዛሁትን ነገር። ከዚያ ደግሞ ጥር አንድ ቀን ላይ ነው ቢጊኒንግ ኢንቨንተሪ የነበረ። ለምሳሌ እንደው አስ ኤግዛምፕል የካቲት አንድ ቀን ላይ የ10000 ብር ገዛው ያልኩትን ምን አረኩት? ኢንቨንተሪ ዴቢትድ ባይ 10000 ብር ኤንድ ካሽ ክሬዲትድ ባይ 10000 ብር። ምክንያቱም ዴቢት ክሬዲት የሚለውን ነገር ተምረናል
ኦልሬዲ በአካውንቲንግ ዋን ተምረናል። ከዚያ መጋቢት አንድ ቀን ላይ የስንት ሺህ ብር ሸጥኩ እንበል። ያንን የ5000 ብር እቃ በስንት ሸጥኩት? በ7000 ብር ሸጥኩት። በ7000 ብር 2000 ብር አተረፈልኝ። በ5000 ብር የገዛሁትን ማለት ነው። በ5000 ብር የገዛሁትን በ7000 ብር ስሸጠው ምን አደርገዋለሁ? አካውንት ሪሲቨብል ሊሆን ይችላል ወይንም ካሽ ሊሆን ይችላል። ካሽ የምንለው በእጅ የተቀበልኩት ብር ከሆነ ካሽ ዴቢት ባይ 7000 ብር እለዋለሁ። ወይንም የዱቤ ከሸጥኩት ያን ዕቃ የዱቤ ከሸጥኩት ገና ልቀበለዋለሁ ብዬ ተሽጨው ከሆነ አካውንት ሪሲቨብል ዴቢትድ ባይ 7000 ብር እለዋለሁ። ምንድነው ሴሊንግ ሪቨኒው ክሬዲትድ ባይ 7000 እለዋለሁ ማለት ነው። ዕለቱን ተቀብዬው ከሆነ በካሽ ካሽ ዴቢትድ ያደርጋለሁ። ሴሊንግ ሪቨኒው ክሬዲትድ ካሽ ዴቢትድ ያደርጋለሁ። ግን የዱቤ ከሆነ አካውንት ሪሲቨብል ዴቢትድ ባይ 7000 ሴሊንግ ሪቨኒው ክሬዲት ባይ 7000 ያደርጋለሁ ማለት ነው። ከዚያ የስንት ሺህ ብር ነው የሸጥኩት? ገብቷችኋላ? እንግዲህ ፐርፔቹዋል ስለሆነ ስሸጥ መዘግባለሁ ማለት ነው። ኢንቨንተሪ የ5000 ኢንቨንተሪ አሁን ሚኒማይዝ አድርጌያለሁ። የ5000 ኢንቨንተሪ ስለሸጥኩ ኢንቨንተሪ በ5000 ብር ቀንሷል። ገብቷችኋላ? በ5000 ብር እሺ። ከዚያ ኢንቨንተሪ ላይ ነው በኢንቨንተሪ ስለሚመዘገብ በፐርፔቹዋል ጊዜ ኢንቨንተሪ አሁን ኢንቨንተሪ የ5000 ኢንቨንተሪ አልተናል ኦልሬዲ ክሬዲትድ ባይ 5000 እናደርገዋለን። ኮስት ኦፍ ጉድ ሶልድ ዴቢትድ ባይ 5000። ኮስት ኦፍ ጉድ ሶልድ ማለት የተሸጠው ዕቃ ዋጋው። ገብቷችኋላ? ኮስት ኦፍ ጉድ ሶልድ የተሸጠው ዕቃ ዋጋው ማለት ነው። የ5000 ብር ነው ዋጋው ያ የተሸጠው ዕቃ። ዛሬ ብናተርፍበትም ማርኬቱ ኢንክሪዝ አድርጎ 2000 ብር ቢያተርፍልንም የተሸጠው ዕቃ ዋጋው ግን 5000 ብር ነው። ኮስት ኦፍ ጉድ ሶልዳችን የተሸጠው ዴቢትድ ባይ 5000 ይሆናል። ኢንቨንተሪያችን በስንት ቀነሰ? በ5000። ይሄ ምንድነው? ፔሪዮዲክ ነው። ስንሸጥ እንመዘግባለን፣ ስንገዛም እንመዘግባለን። ይሄ ማለት ፐርፔቹዋል። ወደ ፔሪዮዲክ ስንሄድ ግን ስንገዛ ፐርቼዝ አድርገን ነው የምንመዘግበው። ስንሸጥ ደግሞ አንመዘግበውም። ገብቷችኋላ? ስንሸጥ አንመዘግብም። ስንሸጥ የሸጥነውን ብቻ ይህን ያህል ካሻችንን ዴቢትድ ባይ ሰምቲንግ ኦር ሰም አማውንት ወይንም አካውንት ሪሲቨብል ዴቢትድ ባይ ሰም አማውንት ኤንድ ሴሊንግ ሪቨኒው ክሬዲት ባይ ሰም አማውንት ነው የምንለው እንጂ ብለን ነው የምንቀር እንጂ ስለ ኢንቨንተሪ ምንም ስለ ፐርቼዝ ስለ ኢንቨንተሪ ምንም የምንመዘግበው ነገር የለንም። ለምሳሌ አሁንም በዚህ ወለድላችሁ ጥር 1 ቀን ላይ የ5000 ብር ቢጊኒንግ ኢንቨንተሪ ያለ ብያችኋለሁ። የካቲት 1 ቀን ላይ 10000 ብር ፐርቼዝ አድርጌያለሁ። ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ ኢንቨንተሪ ጉድስ አቫይሌብል ፎር ሴል ሆነ። ጉድስ አቫይሌብል ፎር ሴል ማለት ለመሸጥ ሬዲ የሆኑ እቃዎች ማለት ናቸው። ከዚያ መጨረሻ ላይ ኢንዲንግ ኢንቨንተሪ ስንቀንስበት እነዛ ኮስት ኦፍ ጉድ ሶልድ እናገኛለን ማለት ነው። ኮስት ኦፍ ጉድ ሶልድ ማለት አቫይሌብል ፎር ሴል የሆነው ከሆነው ላይ ኢንዲንግ ኢንቨንተሪው ቀሪውን ስንሸጥ ኮስት ኦፍ ጉድ ሶልድ አገኘ እንላለን ማለት ነው። ይሄ ከዚያ የምንላችሁ ነው። የካቲት 1 ቀን የ10000 ብር ዕቃ ሽጫለሁ። የ10000 ብር ዕቃ ገዝቻለሁ። ጉድስ አቫይሌብል ፎር ሴል ስንት ሆነ? 15000 ሆነ ማለት ነው። መጋቢት 1 ቀን ላይ ደግሞ የስንት ሺህ ብር ዕቃ ሸጥኩ? የ5000 ብር ዕቃ በስንት ሺህ ብር? በ7000 ብር ሸጥኩት። በ7000 ብር ስሸጥ ምን አድርጌ መዘግባለሁ? አካውንት ሪሲቨብል ሊሆን ይችላል ወይንም ካሽ ሊሆን ይችላል። ዴቢትድ ባይ 7000 ብር ኤንድ ሴሊንግ ሪቨኒው ክሬዲት ባይ 7000 ብር አድርጌ ኢንቨንተሪ አልመዘግብም። ግን የካቲት 1 ቀን ላይ ነው የገዛሁት አይደለ? የካቲት 1 ቀን ላይ ስገዛው በፐርፔቹዋል ጊዜ ኢንቨንተሪ ኢዝ ዴቢትድ ባይ ስንት? 10000 ብር ብዬ ነበር። ግን በዚህ ጊዜ ምን አደርጋለሁ? ፐርቼዝ ኢዝ ዴቢትድ ባይ 10000 ብር ኤንድ ካሽ ኢዝ ክሬዲትድ ባይ 10000 ብር አድርጌ መዘግባለሁ ማለት ነው። ፐርቼዝ ላይ ነው የማስቀምጠው እንጂ ኢንቨንተሪ ላይ አላስቀምጠውም ማለት ነው። ከዚያ ዞሮ ዞሮ ሄጄ መጨረሻ ላይ ታህሳስ 31 ቀን ላይ አዘ ኢንድ ኦፍ ዘ ፈርስት አካውንቲንግ ፔሪድ ላይ ስቆጥር ስንት ነበረ? የመጀመሪያ 15 ከፐርቼዙ ጋር የ15000 ብር ኢንቨንተሪ ነበር የነበረኝ። ሄጄ ሳየው 5000 ብር ሽጫለሁ። መጋቢት 1 ቀን ላይ 5000 ብር ሽጫለሁ። እንዲሁም ደግሞ በመስከረም ሽጬ ሊሆን ይችላል። የ2000 ብር ኢንቨንተሪ ቀረኝ። ከዚያ ኮስት ኦፍ ጉድስ አቫይለብል ፎር ሴል ማይነስ ያ ኢንዲንግ ኢንቨንተሪው የ2000 ብር ኢንዲንግ ኢንቨንተሪ ምን ይሰጠናል? ኮስት ኦፍ ጉድ ሶልድ ይሰጠናል ማለት ነው። ኢንቨንተሪ ማለት ይሄ ነው በቃ። ሌላ
ኮስቲንግ ሜትድ ዩዝድ ቱ ቫሊዩ ጉድስ ሄልድ ኢን ኢንቨንተሪ ይላል። ኮስቲንግ ሜትድ ውስጥ እንዴት ነው የሚለውን ስናይ ደግሞ ስፔሲፊክ አይደንቲፊኬሽን እና ፊፎ ኤንድ ኦልሶ ዌይትድ አቬሬጅ ኮስት ብለን እንጠራቸዋለን። ስፔሲፊክ አይደንቲፊኬሽን የምንላቸው ለምሳሌ በተለያየ ዋጋ ኢንፍሌሽን እየተከሰተ ሊሆን ይችላል። በጥር ላይ፣ የካቲት ላይ፣ መጋቢት ላይ፣ ሚያዝያ ላይ የምገዛቸው አይነቶች እቃዎቹ ያንዱ የወረደ ሊሆን ይችላል እንትን ዋጋው፣ ያንዱ ደግሞ በውድ ልገዛው ይችላለሁ። ለምሳሌ ጥር 20 ቀን 4 እቃዎችን በስንት ብር ገዛው? 4 እቃዎችን በ10 ብር ገዛው። የካቲት 20 ቀን እንዲሁ 5 እቃዎችን በ9 ብር ገዛው። መጋቢት 20 ቀን እንዲሁም 10 እቃዎችን በ3 ብር ገዛው ልበል። እነዚህን ስፔሲፊክ አይደንቲፊኬሽን ሜትድ የምንለው የትኛውን ልሽጠው ነው? የትኛውን ልሽጠው? እኔ ከዚያ የጥር 20ና የመጋቢት 20 ነው የምሸጥ ብዬ ላሰላ እችላለሁ። የዛን ስሸጥ የዛን ሳሰላ ኮስት ኦፍ ጉድስ ሶልድን የዛን ሳሰላ የጥርና የመጋቢትን ነው የምሸጥ ብዬ ሳሰላ የካቲቱ ምን ይሆንልኛል? ኢንዲንግ ኢንቨንተሪ ላይ ይሆንልኛል ማለት ነው። የካቲቱ ኢንዲንግ ኢንቨንተሪ ይሆናል። የጥሩን ይህን ያህል ዩኒቲ በዚህን ያህል ይህን ያህል ዩኒት በዚህን ያህል አማውንት ሽጫለሁ። በመጋቢት 20 ቀን ደግሞ ይህን ያህል ዩኒት በዚህን ያህል አማውንት ሽጫለሁ ብዬ ያን ኮስት ኦፍ ጉድስ ሶልድን አስቀምጣለሁ። ኢንዲንግ ኢንቨንተሪው ግን ያልሸጥኩት የማንኛው የካቲቱን አድርጌ አስቀምጣለሁ ማለት ነው። የዚህ ወርና የዚህ ወር እሸጣለሁ፣ የዚህ ወር ደግሞ አልሸጥም ብዬ የማስቀምጠው ስፔሲፊክ አይደንቲፊኬሽን ሜተድ እንለዋለን። ፊፎ ማለት ደግሞ ፈርስት ኢን ፈርስት አውት ማለት ነው። መጀመሪያ የተገዙት መጀመሪያ ይሸጣሉ ማለት ነው። በመጨረሻ የተገዙት በመጨረሻ ይቀራሉ፣ ወይንም ኢንዲንግ ኢንቨንተሪ ሆነው ይቀራሉ ማለት ነው። ፊፎ የምንለው ለምሳሌ ጥር 1 ቀን የገዛሁት አለ፣ መጋቢት 1 ቀን የገዛሁት አለ፣ የካቲት 1 ቀን የገዛሁት አለ፣ እንዲሁም ነሐሴ 1 ቀን የገዛሁት አለ። ኮስት ኦፍ ጉድስ ሶልድ ሳሰላ መጀመሪያ ይህን ያህል ሽጫለሁ ካልኩኝ ከጥር 1 ቀን ጀምሬ ቁጥሩ እስከሚሞላልኝ ድረስ ከጥር 1 ቀን ነው እያሰለው መሄድ። መጨረሻ ላይ የሸጥኳቸው መጨረሻ ላይ የገዛኋቸው ኢንዲንግ ኢንቨንተሪ ይሆናሉ ማለት ነው። ይሄ ፈርስት ኢን ፈርስት አውት ይሆናል። ዌይትድ አቬሬጅ ኮስቲንግ ሜትድ የምንለው ደግሞ ምንድን ነው? ሁሉንም ደምረን አቬሬጁ በስንት ያህል ሽጠነዋል፣ ወይንስ ኮስቱ የኮስቱ ዋጋ የዛ የእቃው ዋጋ ኮስቱ ምን ያህል ነው በአቬሬጅ ማለት ነው። ቶታል ኮስቱ ሲካፈል ቶታል ዩኒት አድርገን የምናገኘው ዌይትድ አቬሬጅ ኮስት ሜትድ እንለዋለን። ይሄን ለማሳያ ያክል ነው፣ ገና እንገባበታለን። ኢንቨንተሪ ኢቫሉዌሽን ሜትድ የምንለው ደግሞ ኮስት ቤዝድ እና ማርኬት ቤዝድ ነው። ማርኬት ቤዝድ አሁን ያለነው ማርኬት ሊሆን ይችላል። ኮስቱ ግን ትክክለኛ የገዛንበትን ኮስቱን ያሳየናል ማለት ነው። እሺ እንሂድ። ኢንቨንተሪ ኮስቲንግ የምንለው ላይ ስቴፕ አለ። ዲተርማይኒንግ ኢንቨንተሪ ኳንቲቲውን አማውንቱ ምን ያህል ኳንቲቲ አለን የሚለውን ዲተርማይን እናደርጋለን። ተርማይን ዩኒት ኮስቱ በምን ያህል ነው የተገዛ የሚለውን ተርማይን ቶታል ኮስቱ በቃ ዩኒት ኮስቱ ሲባዛ በኳንቲቲው ነው ማለት ነው። ፊዚካል ኢንቨንተሪ ቴክን ፎር ቱ ሪዝንስ ለሁለት ሪዝኖች ቴክን ይደረጋሉ፣ በፐርፔቹዋል እና በፔሪዮዲክ ኢንቨንተሪ ሪከርዲንግ ሲስተሞች ማለት ነው። ፐርፔቹዋል ኢንቨንተሪ የምንለው ቸክ አኩሬሲ ኦፍ ኢንቨንተሪ ሪከርድ፣ ኢንቨንተሪ ሪከርዳችን አኩሬት ትክክለኛ ረሱ ይገልጽልናል። ሁሌም አብዲት ስለሚደረግ በሸጥን በገዛም ቁጥር ሁሌ ስለሚመዘገብ አኩሬሲውን ቼክ ያደርግልናል ማለት። ዲተርማይን ዘ አማውንት ኦፍ ኢንቨንተሪ ሎስት ዲቱ ዋስትድ ራው ማቴሪያል ሾፕሊፍቲንግ ኦር ኤምፕሎይ ቴፍት፣ ሁሌም ስለምንመዘግበው ዲተርማይን ያደርግልናል። የተበላሹትንም የተሰረቁትንም ሁሌም ያስቀምጥልናል። ኢንዲንግ ኢንቨንተሪ የምናሰለው ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ ማይነስ ኮስት ኦፍ ጉድስ ሶልድ ስንቀንሰው ኢንዲንግ ኢንቨንተሪ እናገኛለን። ወይንም ኮስት ኦፍ ጉድስ ሶልድ which is equals to ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ በእንትን ላሳያችሁ። ቢጊኒንግ ኢንቨንተሪ እዚህ ነው። ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ ጉድስ አቫይሌብል ፎር ሴል ይሆናል። ከዚህ ላይ ኢንዲንግ ኢንቨንተሪ ስንቀንስ ማን እናገኛለን? ኮስት ኦፍ ጉድስ ሶልድ የሚለው እናገኛለን ማለት ነው። እሺ ምንድነው? ፔሪዮዲክ ኢንቨንተሪ ሲስተም ላይ እንምጣ። ደግሞ ፔሪዮዲክ ኢንቨንተሪ ሲስተም ዲተርማይን ዘ ኢንቨንተሪ ኦን ሃንድ፣ እጃችን ላይ ያለውን መጨረሻ ላይ አዘ ኢንድ ኦፍ አን አካውንቲንግ ፔሪዮድ ቅድም ነግሬያችኋለሁ፣ ዲተርማይን ያደርገዋል ማለት ነው። እንቆጥረዋለን። ዲተርማይን ዘ ኮስት ኦፍ ጉድስ ሶልድ ፎር ዘ ፔሪዮድ፣ በዛ ፔሪዮድ የተሸጡትን እቃዎች ዲተርማይን እናደርጋለን። ፔሪዮድ ማለት እንግዲህ ነግሬያችኋለሁ፣ በአንድ አካውንቲንግ ፔሪዮድ ውስጥ ያለ የአንድ ዓመት ሊሆን ይችላል፣ የአንድ የ6 ወር ሊሆን ይችላል፣ የ4 ወር ሊሆን ይችላል። መጨረሻ ላይ ያለን ገቢያችንን፣ ወጫችንን፣ ኪሳራችንን፣ ትርፋችንን የምናሰላበትና እንደገና ዙር ተመለስ በአዲስኛው ዓመታችን ደግሞ ሁሉንም ያለውን ነገር ሪአሬንጅ አድርገን ወደ አዲስ አካውንቲንግ ፔሪዮድ የምንገባበት ምንድነው? አንድ አካውንቲንግ ፔሪዮድ እንለዋለን ማለት ነው። እሺ
ዲተርማይን ኢንቨንተሪ ኳንቲቲ ይላል። ዲተርማይን ኢንቨንተሪ ኳንቲቲ ኢንቨንተሪ ኳንቲቲያችን ምን ያህል አማውንት ኦፍ ኢንቨንተሪ ኳንቲቲ ያለ ኢን አወር ዌር ሃውስ የሚለውን ስናይ ፊዚካል ኢንቨንተሪ አለ ለመቁጠር ወይንም ያን ኢንቨንተሪያችን ይሄን ያ ኢንቨንተሪ አለ ብለን ለመቁጠር ፊዚካል ኢንቨንተሪ አለ ኦልሬዲ በአይናችን የምናየው በእጃችን የምንዳስሰው እንትን ዌር ሃውሳችን ወይንም ስቶር ሃውሳችን ላይ ያለን መጋዘናችን ላይ ያለ ፊዚካል ኢንቨንተሪ አለ። ሲደመር ጉድ ኢን ትራንዚት አለ። ሲደመር ጉድስ ኦን ኮንሳይመንት እነዚህ ምንድናቸው? ኢንቨንተሪ ኳንቲቲ ናቸው። ፊዚካል ኢንቨንተሪ የምንላቸው እኛ ዌር ሃውስ ላይ ያሉት ናቸው። ጉድ ኢን ትራንዚት የምንላቸው ደግሞ በትራንስፖርት ላይ ያሉ ገና ዌር ሃውሳችን ላይ አልገቡም። እነዛ በትራንስፖርት ላይ ያሉት እንትናቸው ይወስናቸዋል። የመጡበት ሁኔታ ይወስናቸዋል። ፎብ ሺፒንግ ሊሆን ይችላል ወይንም ፎብ ዴስቲኔሽን ሊሆን ይችላል። ፎብ ሺፒንግ የምንለው ለምሳሌ እኔ የጫማ ቤት ምንድነው የጫማ ነጋዴ ነኝ ብል እኔ አዲስ አበባ ውስጥ እዚህ የኖርኩኝ ከጅቡቲ ጫማ አስመጣልኝ ብዬ ከፍየዋለሁ። ከዚያ ከፍየዋለሁ ገና ተጠርንፏል፣ በኩንታል ተጠቅጥቆ ወደ እኔ ሊላክልኝ ነው እንበል፣ እንደ ኤግዛምፕል ማለት ነው። በኩንታል ጠቅጥቆታል፣ ሊነሳ ሲል ወደ መኪናው ሊገባ ሲል ከፍየዋለሁ ማለት ነው። በመንገድ ቢደርስበት አደጋውን የምከፍለው እኔ ነኝ። አደጋውን የምከፍልበት እኔ ነኝ። እቃውንም ከፍዬበታለሁ። አሁን ዛሬ አዘንድ ኦፍ አካውንቲንግ ፔሪድ ሊሆን ይችላል ወይንም የሆነ ኢንቨንተሪ ላይ ለመመዝገብ ብፈልግ እነዛን ጨምሬ እቆጥራቸዋለሁ። ምክንያቱም እንትን ኦነርሺፑ እኔ ሆኛለሁ ማለት ነው፣ ከፍዬበታለሁ ማለት ነው። እነዛን እንደ ኢንቨንተሪ አልገቡም፣ እኔ ዌር ሃውስ ላይ አልገቡም እንጂ እንደ ኢንቨንተሪ እጀምራቸዋለሁ ማለት ነው። ግን ፎብ ዴስቲኔሽን የምንላቸው ነገር ግን ኦነርሺፑ ወደ እኔ ኦነርሺፕ ትራንስፈር የሚሆነው እኔ ዌር ሃውስ ሲገቡ ነው። በመንገድ ላይ እስካሉም ድረስም አልከፈልኩባቸውም። ሴለሩ ነው ለእኔ አምጥቶ እኔ ዌር ሃውስ አምጥቶ ነው ሽጦልኝ የሚሄድ እንጂ እዚያ ሄጄ አልገዛውም። ጠቅጥቆ ሲያመጣልኝ አምጥቶ ቤቴ ሲገቡልኝ ወይንም እዚህ ሱቄ ላይ ሲገቡልኝ ነው የምከፍልባቸው፣ ባለቤትነቱን የምቀበለው። እስከዚያ ድረስ በመንገድ ላይ ያሉትን እቃዎች አልደምራቸውም። ከደመርኳቸው ቀንሳቸዋለሁ ማለት ነው። ኢንቨንተሪ ሳሰላ ጉድ ኢን ትራንዚት የሚለው ሁለት አይነት ናገራቸው። ፎብ ሺፒንግ ከሆኑ ይደመራሉ ማለት ነው። ፎብ ሺፒንግ ካልሆኑ አይደመሩም። ወይም ደምረናቸው ከሆነ እንቀንሳቸዋለን። ጉድ ኦን ኮንሳይመንት የምንለው ደግሞ በውል ለምሳሌ የሆነ ሰው አለ ኮንሳይነር ቢሆን ሰንበዲ፣ እኔ ግን ኮንሳይመንት ቢሆን እኔ ሱቅ አምጥቶ አንድ 10 ኢንቨንተሪዎችን እንካሽጥልኝ ይለኛል። እኔ ላይ ነብሬያቸዋለሁ ማለት ነው። እኔ ላይ ነብሬ እየሸጥኳቸው ነው። እነዛን በሸጥኩበት የሆነ ፊ አገኛለሁ። ስለማገኝ እየሸጥኩኝ ለሱ እቃውን መልስለታለሁ። ያ ሰውዬ ነው እንጂ ኢንቨንተሪ ብሎ የሚቆጥራቸው፣ እኔ ግን ኢንቨንተሪ ላይ አልደምራቸውም። ምክንያቱም ፊ ለመቀበል ወይንም የሸጥኩበትን የሆነ ትንሽ ፐርሰንት ለማግኘት ነው እንጂ ኢንቨንተሪ ብዬ አልቆጥራቸውም ማለት ነው። ግን እሸጣቸዋለሁ። እነዚህ አሉ ማለት ነው። ለምሳሌ እኔ ግን ሌላ ሰጥቼ ቢሆንስ የኔ ዌርሃውስ ሞልቶ ሌላ ዌርሃውስ ለጓደኛ እንካሽጥልኝ ብዬ ቀንሼ ከኢንቨንተሪ እንካሽጥልኝ ብለውስ እነዚያ ኢንቨንተሪዎች ለሱ የሆነ ፐርሰንት አስብለታለሁ እንጂ እኔ ላይ ነው የምቆጥራቸው። ገብቷችኋል? እነዚህ ነው ፕላስ ያደረጋቸው። ቴኪንግ ፊዚካል ኢንቨንተሪ አለ። ኢንቮልቭ ካውንቲንግ ዌይንግ ኦር ሜዠሪንግ ኤች ካይንድ ኦፍ ኢንቨንተሪ ኦን ሃንድ አለ። ካምፓኒስ ኦፍን ቴክ ኢንቨንተሪ ዌን ዘ ቢዝነስ ኢዝ ክሎዝድ ኦር ቢዝነስ ኢዝ ስሎ። ኢንቨንተሪዎችን የሚቆጥር ወይም የሚወስዳቸው ኢንቨንተሪው ክሎዝድ ሲያደርግ ወይም ቢዝነሱ ስሎ ሲሆን ኢንቨንተሪዎችን ይወስዳል። አዘ ኢንድ ኦፍ ዘ አካውንቲንግ ፔሪድ መጨረሻ ላይ ያው ነግሬያቸዋለሁ። ፔሪዱ ላይ ኢንቨንተሪዎችን ይቆጥራል ወይንም ይወስዳል ማለት ነው። ለምሳሌ ይሄ ኮንሳይመንት የምንለው የዛኛው የሽጥልኝ ያልኩት ጓደኛዬ ኢንቨንተሪው ያ ቢዝነሱ ስሎ ቢሆንበት ወይንም ቢዝነሱን ቢዘገው ኢንቨንተሪዎችን አወሰዳቸው አልሸጥኳቸውም ብሎ ሊሰጠኝ ይችላል። ወይንም ደግሞ አዘ ኢንድ ኦፍ አካውንቲንግ ፔሪድ ላይ አምጥቼ ወደ እኔ ልደበልቃቸው ይችላሉ ማለት ነው። ጉድ ኢን ትራንዚት አለ። ጉድ ኢን ትራንዚት ብያቸዋለሁ። በትራንስፖርት ያለቃ ነው። ፐርቼዝ ዲ ጉዲስ ኖት የት ሪሲቭድ። ፐርቼዝ ዲ ጉዲስ ኖት የት ሪሲቭድ ይኸው ገዝተናቸዋል ግን ያልተቀበልናቸው ቅድም ያልኳችሁ እንደምራቸዋለን። ሶልድ ጉዲስ ኖት የት ዴሊቨርድ ይኸው ሽጠናቸዋል ግን አላቀረብናቸውም። ገብቷችኋላ? ሶልድ ጉዲስ ኖት የት ዴሊቨርድ። ሶልድ ጉዲስ ኖት የት ዴሊቨርድ የሚለው ሽጠናቸዋል ግን አላቀረብናቸውም። ያ ሰውዬ እስከገዛቸው ድረስ እኛ ስቶር ሃውስ ነው ያሉት እቃዎች ገዝቷቸዋል። ኦነርሺፕነቱ
የእሱ ናቸው፣ የዛ ሰውዬ ናቸው። የማን የኛ ከስተመር የኛ ባየር ማለት ነው። ስለዚህ እነዛን ኢንቨንተሪ የኛ ናቸው ልንል አንችልም። ሽጠናቸው ኋላ ግን ባንሰጠውም ባልናደርስለትም ነገ በመኪና አስጭኜ ልሰድለት እችላለሁ። እነዚህን ከኛ ኢንቨንተሪ ቀንሳቸዋለሁ ማለት ነው። ጉድ ኢን ትራንዚት ሹድ ቢ ኢንክሉድድ ኢን ዘ ኢንቨንተሪ ኦፍ ዘ ካምፓኒ ዛት ሃዝ ሌጋል ቱ ዘ ጉድ። ሌጋል ታይትል ላለው እንደምራለን። ሌጋል ታይትል ኢዝ ዲተርማይንድ ባይ ዘ ተርም ኦፍ ዘ ሴል። በሽያጭ ጊዜ ነው ሌጋል ታይትሉ ፎብ ሺፒንግ ፖይንት የሚለውን ነግሬያቸዋለሁ። ኦውነርሺፕ ኦፍ ዘ ጉድ ፓስስ ቱ ዘ ባየር ዌን ዘ ፐብሊክ ካሪየር አክሴፕትስ ዘ ጉድስ ፍሮም ዘ ሴለር። ገና ከሴለሩ ሲቀበላቸው ኦውነርሺፕነቱ ወደ ማን ትራንስፈር ያደርጋል? ወደ ባየሩ ማለት ነው። አየው፣ ይሄ ሴለሩ ነው አረንጓዴ የምታዩት። ይሄው ይሄ ሴለር አለ። ቀጥታ ከሴለሩ ስቶር እንዲወጡ ይሄው እንትኑ ባለቤትነቱ ማን ተቀበለው? ባየሩ ተቀብሎታል ማለት ነው። ፎብ ሺፒንግ እንለዋለን። ፎብ ዴስቲኔሽን የምንለው ደግሞ ዴስቲኔሽን የምንለው መዳረሻ በሉትና ባየሩ ስቶር ሃውስ ሲደርሱ ነው ባየሩ የሚቀበል። ይኸው አምጥቶ ራሱ ስቶር ሃውስ ነው የከተተለት ባየሩ። የዚህኛው ግን ፎብ ሺፒንግ ግን ከሴለሩ ስቶር ሃውስ ነው ሄዶ አውጥቶ ራሱ የወሰደው። እዚህ ግን አምጥቶ ባየሩ ስቶር ሃውስ ላይ ሲከትለት ትራንስፈር የሚሆነው ኦውነርሺፑ ሲደርስ ነው፣ ዴስቲኔት ሲያደርግ ነው ማለት ነው። ኦውነርሺፕ ኦፍ ዘ ጉድ ሪሜንስ ዊዝ ዘ ሴለር አንቲል ዘ ጉድ ሪችስ ዘ ባየር። ባየሩ ላይ እስከደረሱ ድረስ ኦውነርሺፑ የሴለሩ ነው ማለት ነው። እሺ ይህን ጥያቄ እንስረው። ጉዲስ ኢን ትራንዚት ሹድ ቢ ኢንክሉድድ ኢን ዘ ኢንቨንተሪ ኦፍ ዘ ባየር ዌን አለ ከባየሩ ኢንቨንተሪ ኢንክሉድ ያደርጋሉ። ዌን ፐብሊክ ካሪየር አክሴፕት ዘ ጉድ ፍሮም ዘ ሴለር። ፐብሊክ ካሪየር አክሴፕት ዘ ጉድ ፍሮም ዘ ሴለር ይላል። ቢ ጉድ ሪችስ ዘ ባየር ይላል። ተርም ኦፍ ዘ ሴል አር ፎብ ዴስቲኔሽን ሲሆኑ ተርም ኦፍ ሴልስ አር ፎብ ሺፒንግ ፖይንት። መልሱ ዴስቲኔሽንም አይደለም። ጉድ ሪችስ ዘ ባየር የምንለውም ይህም ዴስቲኔሽን ነው፣ ግን መልሱ አይደለም። ፐብሊክ ካሪየር አክሴፕት ዘ ጉድስ ፍሮም ዘ ሴለር የሚለው ትራንዚት ያሉት ፎብ ሺፒንግ ፖይንት ከሆኑ ነው ማለት ነው። በትራንስፖርት ላይ ነው ያሉ። እዚህ ግን ኦልሬዲ ሪችድ ሆኗል ነው ያለ። ግን እሱ ያለን ስለ ትራንዚት ነው ያወራን። ፎብ ዴስቲኔሽንም አይሆንም፣ ትራንዚት ላይ ነው አልደረሱም። ፐብሊክ ካሪየር አክሴፕት ዘ ጉድ ፍሮም ዘ ሴለር ትራንስፖርት ላይ ናቸው። ስለ ትራንዚት የሚያወራን ፎብ ሺፒንግ ፖይንት ነው። ለዛሬ ይህን ይመስላል። አስተያየታችሁን ኮሜንት ላይ ያስቀምጡልኝ፣ እሰራላችኋለሁ። ባይዘው ያልተዘጋጀውም ዝም ብዬ ነው። በተቻለኝ አቅም ተዘጋጅቼ እመጣለሁ። ለዛሬው ይህን ይመስላል ማለት ነው። ቴንኪው